በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የልዑል እግዚአብሔር ሰላም፣ የድንግል ማርያም አማላጅነት፣ የቅዱሳን መላእክት ጥበቃና የጻድቁ አባታችን የአቡነ ሀብተ ማርያም ረድኤትና በረከት በሁላችን ላይ ይደር። ውድና የተከበራቸው የፍኖተ ኤማሁስ ቤተሰቦች እንደምን ሰነበታቸው? እንደምን ሳላቸው? ዛሬ በዚህ በመንፈሳዊ ጉዟችን የጻድቁ አቡነ ሀብተ ማርያምን ድንቅና እጅግ ረቂቅ የሆነን ጸሎት ይዘንላችሁ ቀርበናል። ይህ ጸሎት በሕይወታችሁ ላይ ያለውን ተግዳሮት የሚቀየር መንፈሳዊ ኃይልን የሚያስታጥቅና ወደ ፈጣሪም የሚያቀርብ ድንቅ መሳሪያ ነው። እስከ ፕሮግራሙን ፍጻሜ ድረስ አብራችሁን በመቆየት የበረከቱ ተካፋይ እንድትሆኑ በቅዱስ እግዚአብሔር ስም እንጋብዛችኋለን። መልካም ቆይታ። ቅዱስ አባታችን ሆይ በቅድስና አምላክን ደስ ያሰኘ በገድልህና በትጋት የጽድቅን አክሊል የተቀዳጀ አቡነ ሀብተ ማርያም ሆይ ዛሬም በጌታ ፊት ቆመ ስለኛ ማልድልን። አባታችን ሆይ በዓለም ማዕበል ለተመታቸው ነፍሳችን ሰላምን ለምን። በኃጢአት ሸክም ለዛለች ማንነታችን የምህረት ደጅን አስከፍት። አንተ በጸሎት ድንቅን የምታደርግ በተጋድሎ ሰይጣንን ያሳፈርክ አባት ነህና የእኛንም የሕይወት ፈተና በአማላጅነት አቅልልልን። ቅዱስ አባታችን ሆይ ስለታመሙት ወገኖቻችን በፈጣሪ ፊት ቆም፣ ፈውስንና ጤናን ያገኙ ዘንድ ለምንልን። ስለተጨነቁት ተስፋም ስለቆረጡት ተናገር፣ የልብ ረፍትን የደስታን ብርሃን እንዲያዩ አድርግልን። ስለ ሀገራችንና ስለ ዓለም ሰላም ማልድ፣ ክፉ ተወግዶ ፍቅርና አንድነት ይሰፍን ዘንድ ጸልይልን። አቡነ ሀብተ ማርያም ሆይ እንደኛ በደል ሳይሆን እንዳንተ ጽድቅ፣ እንደኛ ክፋት ሳይሆን እንዳንተ ገርነት በቸርነቱ ይጎበኘን ዘንድ ወደ ክርስቶስ ማልድልን። በሕይወታችን የሚገጥመንን የጨለማ ጉዞ በጸሎት ብርሃን አብራው። ከጠላት ወጥመድና ከክፉ መከራ ሁሉ በአማላጅነት ሰውረን። ስምህን ጠርተን ለምንማጸን መታሰቢያን ለምናደርግ ለሁላችንም የመንግሥተ ሰማያት ወራሾች እንድንሆን የጸሎትህ ረድኤት አይለየን። አባታችን ሆይ በፍኖተ ኤማሁስ ለምንጓዝ ተጓዦች ሁሉ የመንገዳችንን ስንቅ የልባችንን ብርታት ሁን። በቅድስት ሥላሴ ፊት ቆመ እነዚህን ልጆቼን ማርልኝ ብለን እንደምትለምንልን እናምናለን። አምላከ ቅዱሳን እግዚአብሔር ሆይ በቅዱሳን ወዳጆች ጸሎትና ምልጃ የምትገኝ ለሚጠሩህም ሁሉ ቅርብ የሆንክ ጌታ ሆይ ዛሬም እንደ ቸርነት ብዛት ማረን። አባታችን አቡነ ሀብተ ማርያም ሆይ በዚህ በውጣ ወረድ በበዛበት ዓለም ውስጥ ስንኖር እምነታችን እንዳይደከም ተስፋችንም እንዳይመነምን በጌታ ፊት ማልድልን። የዓለም ፈተና ሲከብደን የጥርጣሬ ደመና በልባችን ሲያንዣብብ አንተ በጽናት እንዳሸነፍክ እኛም እንድናሸንፍ በጸሎት ደግፈን። ቅዱስ አባታችን ሆይ ልባችን በቃለ እግዚአብሔር እንዲታደስ አእምሯችንም በሰማያዊ ጥበብ እንዲበራ ማልድልን። በነፋስ እንደሚገፋ መርከብ ወዲያና ወዲህ እንዳንንገላታ እምነታችንን በዓለት ላይ የጸና ይሆን ዘንድ ወደ ፈጣሪ ጩህልን። ከመናፍቃን ክህደት፣ ከዓለማውያን ፍልስፍና፣ ከክፎች ተንኮል በእምነት ጋሻ እንድንጠብቅ አንተ አማልደን። አቡነ ሀብተ ማርያም ሆይ ሃይማኖቴን ጠብቅ ያለው ገድሌንም ጨርሽ ያለው ብለ የድልን አክሊል እንደተቀዳጀ እኛም ልጆች በጀመርነው የመንፈሳዊ ጉዞ እስከ መጨረሻው እንድንጸና ኃይልን ለምንልን። በደካማው ማንነታችን ውስጥ የእግዚአብሔር ጸጋ እንዲበዛ በሐዘናችን ጊዜ መጽናናትን፣ በውድቀታችን ጊዜ መነሳትን እንድናገኝ ከቸርነቱ አማልደን። አባታችን ሆይ የፍኖተ ኤማሁስ ቤተሰቦችን ሁሉ በአንድ ልብና በአንድ ሃይማኖት ጸንተው እንዲኖሩ ጸልይ። ቤታችን የጸሎት ቤት፣ ልባችንም የእግዚአብሔር ማደሪያ ይሆን ዘንድ ምልጃ አይለየን። በሞት ጥላ መካከል እንኳን ብንሄድ
እምነታችንን የምንጠብቅ በአንተም ጸሎት የታጠርን እንሁን። በመጨረሻውም ቀን ከቀኙ ያቆመን ዘንድ የእምነትን ፍሬ አፍርተን እንድንገኝ አሁኑኑ በንስሐ ሕይወት እንድንታደስ በአማላጅነት እርዳን። በረከት በእኛ ላይ የሚደር። ጌታ ሆይ ጸሎታችንን እንደ ዕጣን የምትቀበል ልመናችንንም የማትንቅ ቸር አምላክ ሆይ ዛሬም በቅዱሳን ወዳጆች አማላጅነት ወደ አንተ እንጮኻለን። አባታችን አቡነ ሀብተ ማርያም ሆይ አንተ ሌሊቱን በሙሉ በጸሎት ስተጋ መዓልቱን በሙሉ በገድል ስታሳልፍ የፈጣሪን ፊት ያገኘ አባት ነህ። እኛ ግን በዓለም ግርግር ተሸንፈን በሥጋ ድካምም ተረተን ጸሎት ሲከብደን መንፈሳችንም ሲዝል እናያለን። አባታችን ሆይ በጸሎት እንድንበረታ የልባችንን በር ለሰማያዊ ምስጢር እንዲከፈት በጌታ ፊት ማልድልን። ቅዱስ አባታችን ሆይ የጸሎት መንፈስ በላያችን ላይ ይፍሰስ። እንደ ቅዱሳን ነቢያት እንደ ሐዋርያት መጸለይን አስተምረን። ከአንደበታችን በላይ ልባችን ከፈጣሪ ጋር የሚነጋገርበትን ያንን ረቂቅ ጥበብ እንድንታደል ለምንልን። በምንጸልይበት ጊዜ የሚመጣብንን የሐሳብ መበተን፣ የትጋት ማጣትና የመንፈስን ዝለት በአማላጅነት አስወግድልን። አቡነ ሀብተ ማርያም ሆይ ለመኑ ይሰጣችኋል፣ አንኳኩ ይከፈትላችኋል የሚለውን የጌታችንን ቃል በተግባር እንድንተረጉመው አንተ አግዘን። ጸሎታችንን የልማድ ሳይሆን የሕይወት ለውጥ የሚያመጣ ከኃጢአት የሚያርቀን ወደ ቅድስናም የሚመራን ይሆን ዘንድ ወደ ክርስቶስ ጸልይልን። በፈተና ወቅት የምንበረታበት፣ በደስታ ጊዜ የምናመሰግንበት ጽኑ የጸሎት ልብን አሰጠን። አባታችን ሆይ የፍኖተ ኤማሁስ ቤተሰቦች በሙሉ የጸሎት ሰዎች እንዲሆኑ ቤታቸውም የመንፈስ ቅዱስ ማደሪያ እንዲሆን ምልጃህ አይለያቸው። በጸሎት ስንቆም የመላእክት ጥበቃ ያንተም አባታዊ ድጋፍ አይራቀን። የጸሎታችንን ፍሬ ለነፍሳችን መድኃኒት፣ ለሥጋችን በረከት፣ ለሀገራችን ሰላም ይሆን ዘንድ አመልደን። እስከ መጨረሻው እስትንፋሳችን ድረስ ስምህን እየጠራን በጸሎት ከፈጣሪ ጋር እየተነጋገርን እንድንኖር ረድኤት ይደግፈን፣ በረከትህም ይደርብን። ቅዱስና ሩሩህ የሆንክ ጌታ ሆይ በትሕትና ዓለምን ያዳንክ የደቀ መዛሙርትህን እግር ዝቅ ብለህ በማጠብ ፍጹም ትሕትናን ያስተማርከን አምላክ ሆይ በትዕቢት የቆሰለችውን ልባችንን በቸርነት ፈውሳት። አባታችን አቡነ ሀብተ ማርያም ሆይ አንተ በምድር ላይ ስትኖር እንዳንተ ያለ ጻድቅ እንደሌለ እየታወቀ ራስህን ግን እንደ መጨረሻው ኃጢአተኛ አድርገህ የቆጠርክ በትሕትናም ሰይጣንን ያሳፈርክ የትሕትና መምህር ነህ። እኛ ግን በጥቂት እውቀት የምንታበይ በጎ ነገር ስናደርግ ለሰው እንታይ ዘንድ የምንፈልግ በትዕቢትም መንገዳችን የጠፋብን ምስኪኖች ነንና እንዳንተ ያለውን ትሑት ልብ እንድንታደል በጌታ ፊት ማልድልን። ቅዱስ አባታችን ሆይ ከንቱ ውዳሴን ከልባችን አውጥተህ ጣልልን። የሰውን ምስጋና ሳይሆን የእግዚአብሔርን መወደድ ብቻ እንድንሻ አንተ አማልደን። ለባልንጀራችን ዝቅ እንድንል ሌላውን ከራሳችን አስበልጠን እንድንወድና እንድናከብር ያንን ረቂቅ የቅዱሳን ጠባይ ያሰጠን። ትዕቢት ከእግዚአብሔር እንደምትለይ ትሕትና ግን ወደ መንግሥተ ሰማያት እንደምታደርስ ማውቀን በዚህች ጠባብ መንገድ እንድንጓዝ በጸሎት ደግፈን። አቡነ ሀብተ ማርያም ሆይ ልባችን በኩራት እንዳይደነድን፣ አንደበታችን በክፉ ቃል እንዳይቆስል፣ ማንነታችንም በታላቅነት ስሜት እንዳይታወር ጠብቀን። በትሕትና ተሸንፈን ለፈጣሪ እንድንገዛ በደላችንን አምነን በንስሐ እንድንታደስ የሰውን ሁሉ ድካም በትዕግስት እንድንሸከም በአማላጅነት እርዳን። ያንተን የትሕትና ግርማ ያንተን የዋህነት ምሳሌ ተከትለን የሰላም ሰዎች እንድንሆን ወደ ክርስቶስ ጸልይልን። አባታችን ሆይ የፍኖተ ኤማሁስ ቤተሰቦችን ሁሉ በትሕትና የታጠሩ እርስ በእርሳቸው የሚዋደዱና
አንዱ ለሌላው የሚገዛ ዘንድ ጸልይ። ቤታችንን ጉዟችንን በትህትና ያጌጠም ይሆን ዘንድ መልጃ አይለየን። በትዕቢት የወደቀውን ዓለም በትህትና የምናሸንፍበት ጸጋን ከፈጣሪ ዘንድ ለምንልን። አሸናፊና ኃያል የሆንክ ቅዱስ እግዚአብሔር ሆይ በቅዱሳን ላይ አድረ ድንቅን የምታደርግ የጨለማውንም ኃይል በብርሃን የምታጠፋ አምላክ ሆይ ዛሬም በዚህ በተንኮል በበዛበት ዓለም ውስጥ በቅዱሳን ወዳጆች አማላጅነት ከክፉ ሁሉ ሰውረን። አባታችን አቡነ ሀብተ ማርያም ሆይ አንተ በምድር ስትኖር በታላቅ ተጋድሎህና በጸሎት የጨለማውን ሰራዊት ድል ያደረግ መናፍስትን ያሳፈርከና በጌታ ፊት ባለሟልነትን ያገኘ አባት ነህ። እኛ ልጆች በክፉ መናፍስት ውጊያ በሰይጣን ተንኮልና በክፉ ሰዎች ምቀኝነት እንዳንሸነፍ በአማላጅነት የብርሃን ቅጥር ሁነን። ቅዱስ አባታችን ሆይ ከሚበረው ፍላጻ በጨለማም ከሚመጣ ድንገተኛ መከራና ከክፉ መናፍስት ጥቃት ሁሉ በአማላጅነት ሰውረን። በቤታችን በስራችንና በሕይወታችን ላይ የሚቃጣውን የጠላትን ወጥመድ በጸሎት ኃይል በታትና አጥፋልን። ልባችንን ከፍርሃት አእምሯችንን ከጭንቀትና መንፈሳችንንም ከዝለት የሚጠብቅ የመንፈስ ቅዱስ ጋሻን አሰጠን። አቡነ ሀብተ ማርያም ሆይ አንተን የጠራ መታሰቢያህን ያደረገና በምልጃ የታመነ ሁሉ ከጥፋት እንደሚድን ጌታ ቃል ገብቶልሃል። ዛሬም እኛን በጸሎት ጠብቀን። በሕይወታችን ላይ የሰለጠነውን የጨለማ ኃይሎች ሁሉ በአንተ አማላጅነት ድል ይነሱ። በሄድንበት መንገድ ሁሉ የሰላም መላእክት እንዲጠብቁን፣ መኝታችንን ውሏችንን በበረከት የጣጠረ እንዲሆን ወደ ፈጣሪ ማልድልን። አባታችን ሆይ የፍኖተ ኤማሁስ ቤተሰቦችን በሙሉ ከዓይነ ጥላ ከዛር ከውቃቢና ከማንኛውም መጥፎ መንፈሳዊ ጥቃት ነፃ እንዲወጡ ጸልይ። በጸሎት የታጠረ ማንም አይነካውምና እኛንም ከክንፎች በታች ሰውረን። በክርስቶስ ደም የታተመች ሕይወታችንን ጠላት እንዳይደፍራት የዘወትር ጠባቂያችን ሁን። በመጨረሻም በድል አድራጊነት የሕይወትን አክሊል እንድንቀዳጅ ከክፉ ሁሉ ርቀን በቅድስና እንድንመላለስ ረድኤትህ አይለየን፣ በረከትህም ይደርብን። አቤቱ የሰራዊት ጌታ ቅዱስ እግዚአብሔር ሆይ የማይታየው ጠላት ዲያብሎስ እንደሚያገሳ አንበሳ ሊወጠን በሚዞርበት በክፉ ሐሳብና በፈተና ቀስት ነፍሳችንን በሚወጋበት በዚህ አስቸጋሪ ዘመን መጠጊያችን አንተነ። ዛሬ ደግሞ የጠላትን ራስ ቀጥቅጦ ድል የነሳውን ወዳጅህን አቡነ ሀብተ ማርያምን ይዘን እንማጸናሃለን። በመንፈሳዊ ውጊያ እንዳንወድቅ አጽናን። ቅዱስ አባታችን አቡነ ሀብተ ማርያም ሆይ አንተ በገዳም በነበርክበት ተጋድሎ የሰይጣንን ሽንገላ በጸሎትና በስግደት ድል ያደረግ ክፉ መናፍስት በአንተ ፊት መቆም አቅቷቸው የሚሸሹብህ የብርሃን ወታደር ነህ። እኛ ግን በዓለም ሐሳብ የደከምን በጠላት ውጊያ ልባችን የዛለ ምስኪኖች ነንና በቃል ኪዳን ክንድ ደግፈን። በሐሳባችን ላይ የሚዘራውን የጥርጥር የፍርሃት የዝሙትና የትዕቢት ፍላጻ በጸሎት እሳት አቃጥልልን። አቤቱ ቅዱስ እግዚአብሔር ሆይ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጥ ያድስ ብሎ እንደ ጸለየው እንደ ቅዱስ ዳዊት እኛም ዛሬ በፊትህ እንቆማለን። ልባችን በዓለም ሐሳብ የቆሸሸ በክፋትና በቂም የታወከ ቢሆንም አንተ ግን በቸርነት አንጻን። ስለ ወዳጅ ስለ አቡነ ሀብተ ማርያም ብለ የቅድስናን ልብስ አልብሰን። ቅዱስ አባታችን አቡነ ሀብተ ማርያም ሆይ አንተ እንደ መላእክት በንጽህና የኖርክ ልብህ ከክፉ ነገር ሁሉ የራቀ ፍጹም የዋህና በትህትና የተመላ ታላቅ አባት ነህ። እኛም በልባችን ውስጥ ቅንነትና ቅድስና እንዲነግስ በአማላጅነት እርዳን። ቅዱስ አባት ሆይ ለሰዎች መልካም የምናስብበትን በወንድሞቻችንም ደስታ የምንደሰትበትን ጥላቻን በፍቅር የምናሸንፍበትን
ያንተን የዋህ ልብ አሰጠን። አባታችን ሆይ ዓይናችን የሚያየው ጆሮአችን የሚሰማውና ልባችን የሚያወጣው ሐሳብ ቅዱስና አንተን ደስ የሚያሰኝ እንዲሆን በጸሎት ጋርደን። ከርኩሰትና ከማይረባ ምኞት ነፍሳችንን ጠብቅልን። በውጭ ጻድቅ መስለን በውስጥ ግን ተንኮል ከሚሞላብን የግብዝነት ሕይወት በቃል ኪዳንህ አውጣን። በልባችን ቅንነት፣ በንግግራችን እውነተኝነት፣ በሥራችን ደግሞ ቅድስና እንዲታይ ያግዘን። ጻድቁ አባታችን ሆይ እንደ ስምህ ሀብተ ማርያም የማርያም ስጦታ እንደሆንክ ለእኛም የልብ ንጽሕናን የነፍስ ቅድስናን ከእመቤታችን ከልጇ ዘንድ አማልድልን። የልባችን ጓዳ ከቂምና ከበቀል ጸድቶ ለጌታ ማደሪያ እንዲሆን ጸልይልን። በአንተ ምልጃና በፈጣሪ ቸርነት በምድር በቅንነት ተመላልሰን በሰማይ ደግሞ ከቅዱሳን ጋር መንግሥቱን እንድንወርስ እርዳን። አቤቱ አምላካችን ቅዱስ እግዚአብሔር ሆይ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጠው አይደለም፣ ልባችሁ አይታወክ አይፍራም ብለህ የተናገርከው አምላካዊ ቃል ዛሬም በሕይወታችን ይፈጸም ዘንድ እንማጸንሃለን። በጭንቀት ማዕበል ለተመታውና በፍርሃት ለዛለው ልባችን መጠጊያ ትሆን ዘንድ ስለ ወዳጅ ስለ አቡነ ሀብተ ማርያም ብለ ሰላምን ጸጥታንም አውርድልን። ቅዱስ አባታችን አቡነ ሀብተ ማርያም ሆይ አንተ በምድር ሳለ ተራራ የሚያክሉ ፈተናዎችን በጸሎት ያቀልልህ፣ ዓለምንና የሚያስፈራውን ሰይጣን ድል ያደረግ የጽናት አባት ነ። እኛ ግን ስለ ነገ የምንጨነቅ፣ ስለ ኑሯችን የምንባዝን፣ በማይታይ ፍርሃት የምንታወክ ምስኪኖች ነንና በአማላጅነት ከጭንቀት እስራት ፍታን። ቅዱስ አባታችን ሆይ ነገ ለራሱ ይጨነቃል ተብሎ እንደተጻፈው ስለማናቀው ነገር በመጨነቅ ዛሬን በሐዘን እንዳናሳልፍ ሁሉንም ነገር በእግዚአብሔር እጅ ላይ እንድንጥል በጸሎት እርዳን። ቅዱስ አባት ሆይ ከሕመም፣ ከድህነት፣ ከሰው ተንኮልና ከሞት ፍርሃት ነፍሳችንን አውጣ። አንተን በመፍራት ውስጥ ያለውን ያንን ታላቅ ድፍረትና እምነት ለእኛ ማድለን። ሌሊት በጭንቀት ለሚያርዱ፣ በሐሳብ ለሚባክኑ፣ ሰላም ላጡ ልጆች ያንተን የቅድስና ሰላም ከፈጣሪ ዘንድ አማልድልን። በቤታችንና በሕሊናችን ውስጥ መረጋጋትም ይንገዝ። ጻድቁ አባት ሆይ ሀብተ ማርያም ስትባል ለእኛም የሰላም ሀብትን የደስታን ስጦታንና የማትናወጥ እምነትን ከመካከላችን አሰጠን። የጭንቀት ደመናን በቃል ኪዳን ነፋስ በትነው። በፍርሃት የታሰረውን አእምሯችንን በቅዱስ ጸሎት ነፃ አውጣው። አቤቱ ጌታዬ ሆይ በጻድቁ ምልጃ በፍርሃት ፈንታ ኃይልን፣ በጭንቀት ፈንታ ምስጋናን፣ በሁከት ፈንታ ፍጹም ሰላምን ስጠን። በአማላጅነቱ ተደግፈን እግዚአብሔር ረዳቴ ነውና አልፈራም እያልን እንድንዘምር እርዳን። አቤቱ የሰላም አምላክ ቅዱስ እግዚአብሔር ሆይ ሰላሜን እሰጣችኋለሁ ብለህ ቃል እንደገባኸው ዛሬ በቤታችንና በቤተሰባችን ውስጥ ሰላምህን አውርድልን። መሰረተ ሕይወታችን የሆነው ቤተሰባችንን በፍቅር እንዲታጠር በመግባባትም እንዲመራ ስለ ወዳጅ ስለ አቡነ ሀብተ ማርያም ብለህ ማልድልን። ቅዱስ አባታችን አቡነ ሀብተ ማርያም ሆይ አንተ በትሕትና በየዋህነት ዓለምን ያስደመምክ፣ ጥላቻን በጽኑ ጸሎት ያሸነፍክ የሰላም አባት ነ። ዛሬ በቤተሰባችን ውስጥ የሚታየውን አለመግባባት፣ ጭቅጭቅና መቃቃር በአማላጅነት አስወግድልን። በባልና በሚስት በወላጅና በልጆች በወንድማማቾችና በእህትማማቾች መካከል የሚዘራውን የጥላቻና የኩርፊያ ዘር በቃል ኪዳን ንቀልልን። ቅዱስ አባት ሆይ እርስ በእርስ እንድንቻቻል በበደል ፈንታ ምሕረትን እንድንሰጥ እንደ አንተም በቅንነትና በትሕትና እንድንተያይ በጸሎት እርዳን። አባታችን ሆይ የቤተሰብን ሰላም የሚነጥቀውን ፍቅርን የሚሰርቀውንና
አንድነትን የሚያናጋውን የክፉን ጠላት ውጊያ ከደጃፋችን አርቅልን። ቤታችን እንደ ገነት በበረከትና በደስታ እንዲሞላ ወደ አምላካችን ማልድልን። ጻድቁ አባታችን ሆይ አንተ ሀብተ ማርያም እንደተባልክ ለእኛም የቤተሰብን ሰላም እንደ ታላቅ ሀብት አሰጠን። በቤታችን ውስጥ ቁጣ ሳይሆን ዝምታ፣ ኩርፊያም ሳይሆን ፈገግታ፣ ክርክር ሳይሆን መግባባት ይንገስ። በቃል ኪዳን ጥላ ስር ቤተሰባችንን ሰብስብልን። አቤቱ ጌታዬ ሆይ በጻድቁ ምልጃ ቤታችንን የሰላም ማደሪያ፣ ልባችንን የፍቅር ምንጭ እንዲሆን እርዳን። በአንድ ልብና በአንድ ቃል ሆንን እንድንባረክ ቃልህንም እንድናመሰግን ኃይልን ስጠን። አቤቱ የሃይማኖታችን መስራችና ፈጻሚ የሆንክ ቅዱስ እግዚአብሔር ሆይ እስከ መጨረሻ የሚጸና እርሱ ይድናል ብለ በቅዱስ ቃል እንዳስተማርከን እኛም በእምነታችን ጸንተን እንድንቆም ኃይልህን አውርድልን። ዓለም በጥርጥርና በክህደት ማዕበል ስትናወጥ እኛ ግን ስለ ወዳጅ ስለ አቡነ ሀብተ ማርያም ብለን በጽኑ ዓለት ላይ እንድንቆም እርዳን። ቅዱስ አባታችን አቡነ ሀብተ ማርያም ሆይ አንተ በምድር ሳለ እምነትህን በተግባር የገለጥክ ለፈጣሪ ያለ ፍቅርና ታማኝነት የማይናወጥ የጽናት ምሰሶ የነበረ ታላቅ አባት ነህ። እኛ ግን በትንሽ ፈተና የምንደነግጥ በዓለም ጩኸት የምንናውጥ ምስኪኖች ነንና በአማላጅነት ከውድቀት አንሳን። ቅዱስ አባት ሆይ በልባችን ውስጥ የሚዘራውን ለምን የሚል ጥያቄ የክህደትና የመመላለስ ሐሳብም በጸሎት እሳት አቃጥልልን። አባታችን ሆይ ከቀናችሁ ሃይማኖት እንዳንወጣ በሐሰተኛ ትምህርትና በዓለም ፍልስፍናም እንዳንወሰድ ሁልጊዜም ወደ መንግሥተ ሰማያት የሚያደርሰውን ጠባብ መንገድ እንድንከተል በምልጃህ አጽናን። ቅዱስ አባት ሆይ በሰው ፊት ስለ ጌታችን ለመመስከር የማናፍር መከራ ቢመጣ እንኳን ሞት ለእኔ ሕይወት ነው ብለን የምንቆምበትን ያንተን የመሰለ የጀግንነት መንፈስ አልብሰን። ጻድቁ አባታችን ሆይ አንተ ሀብተ ማርያም እንደተባልክ ለእኛም የማትናወጥ እምነትን እንደ ታላቅ ሀብት አሰጠን። በድካማችን ጊዜ ምርኩዝ ሁነን፣ በጨለማው ዘመን ፋኖስ ሁነን። የእምነታችን መርከብ በማዕበል እንዳትሰጥም በቃል ኪዳን ቀዝፈ ወደ ሰላም ወደብ ማድርሰን። አቤቱ ጌታ ሆይ በጻድቁ ምልጃ እምነታችንን አትውሰድብን፣ ከመንገድህም አታርቀን። እስከ መጨረሻው ተንፋሳችንም ድረስ ስምህን እየጠራን እንድንኖር ጸጋህን አብዛልን። አቤቱ የነፍስም የሥጋም ባለመድኃኒት የሆንክ ቅዱስ እግዚአብሔር ሆይ ሕመምተኞችን ፈውሱ ብለ ለቅዱሳን ሥልጣንን የሰጠ በቸርነትህም ቁስላችንን የምትጠግን ሐኪም አንተነ። ዛሬ በሕመም አልጋ ላይ ለወደቁ በጽኑ ስቃይ ውስጥ ላሉና ተስፋ ለቆረጡ ልጆች ስለ ወዳጅ ስለ አቡነ ሀብተ ማርያም ብለ የፈውስ እጅህን ዘርጋላቸው። ቅዱስ አባታችን አቡነ ሀብተ ማርያም ሆይ አንተ በምድር ላይ ሳለ በብዙ ተጋድሎ ስጋህን ያስጨነቀ ነገር ግን በመንፈስ ቅዱስ ኃይል የታደስክና ለብዙ ሕመምተኞች ፈውስን የሰጠ ድንቅ ጻድቅ ነህ። ዛሬም በጌታ ፊት ቆመ ስለ እኛ ድካም ማልድልን። ከደጃፍህ የቆሙትን በሽተኞችን ሁሉ ፈውሳቸው። ቅዱስ አባት ሆይ በሕመም ምክንያት የዛለውን ጉልበት አበርታ፣ በደዌ የሰለለውን አካልም አድስ፣ በውስጥም በውጭም ያለውን በሽታ በቃል ኪዳን ጸበልና እምነት ጠብቀን አርቅልንም። ቅዱስ አባት ሆይ ሕመሙ በጸናብን ጊዜ ተስፋ እንዳንቆርጥ በፈጣሪ ላይ እንዳናማርር ነገር ግን በትዕግስትና በምስጋና እንድንቆይ የመጽናናትን መንፈስ አልብሰን። ቅዱስ አባት ሆይ ስለ ሕመሙ የምንጨነቀውን ጭንቀት፣ ሞትን የምንፈራበትን ፍርሃት አስወግድልን። አንተ የሕይወት አባት ነህና በሞት ጥላ መካከል እንኳን ብንሄድ ክንድህ ይደግፈን። ጻድቁ አባታችን ሆይ ሀብተ ማርያም ስትባል
ለእኛም ጤናንና ሰላምን እንደ ታላቅ ሀብት ከአምላካችን አሰጠን። መድኃኒት ለሌለው ሕመም መድኃኒት ሁነን፣ ለሐኪሞች ጥበብን ለታማሚዎች ደግሞ ትዕግስትንና ፈጣን ማገገምን ለምንልን። በቃል ኪዳን ጥላ ስር ሆነን እግዚአብሔር ፈወሰኝ ብለን እንድንመሰክር እርዳን። አቤቱ ጌታ ሆይ በጻድቁ ምልጃ የታመሙትን ጎብኝልን፣ ያዘኑትን አጽናናልን፣ በሞት አፋፍ ያሉትንም በምህረት አስባቸው። አቤቱ የሕያዋንና የሙታን ጌታ ቅዱስ እግዚአብሔር ሆይ በቅዱሳኑ ፊት የቅዱሳኑ ሞት ክቡር ነው ተብሎ እንደተጻፈ እኛም ምድራዊ ጉዞአችንን በጨረስን ጊዜ ነፍሳችን ካንተ ጋር በሰላም እንድትገናኝ እርዳን። ዛሬ ደግሞ ነፍሳቸውን ለእግዚአብሔር አሳልፈው በሰጡት በወዳጅ በአቡነ ሀብተ ማርያም ስም እንማጸናሃለን። በመጨረሻዋ ሰዓት ነፍሳችን በሰላም እንድትለይ አማልደን። ቅዱስ አባታችን አቡነ ሀብተ ማርያም ሆይ አንተ በምድር ላይ ሳለ በቅድስና ኖረ ሞትን ድል ወደሚያደርገውና ወደ ዘላለማዊ ሕይወት በክብር የተሸጋገርክ የብርሃን አባት ነህ። እኛ ግን ያቺን ሰዓት የምንፈራ በኃጢአት ሸክም የከበደን ምስኪኖች ነንና በአማላጅነት ከጭንቀት አውጣን። ነፍሳችን ከስጋችን ከመለየቷን በፊት ንስሐ እንድንገባ ቅዱስ ሥጋውንና ክቡር ደሙን ተቀብለን በንጽህና እንድንሄድ በጸሎት እርዳን። አቤቱ የክብርና የጌትነት ባለቤት የሆንክ ቅዱስ እግዚአብሔር ሆይ ዓለም ሳይፈጠር የተዘጋጀላችሁን መንግሥት ውረሱ ብለህ ለወዳጆች ቃል የገባኸው አምላካዊ ተስፋ በእኛ ላይ ይፈጸም ዘንድ እንማጸናሃለን። ዛሬ ደግሞ በምድር ላይ ቅድስናን ገንዘብ አድርገው በሰማይ ደግሞ የክብርን አክሊል ለተቀዳጁት ስለ ወዳጅ ስለ አቡነ ሀብተ ማርያም ብለ የዘላለም ደስታህን አውርሰን። ቅዱስ አባታችን አቡነ ሀብተ ማርያም ሆይ አንተ በምድር ሳለ ዓላማህና ሐሳብህ ሁሉ ወደ ሰማያዊቷ ኢየሩሳሌም ነበር። ዛሬ ደግሞ በመላእክትና በቅዱሳን ማኅበር መካከል ሆነ ፈጣሪህን በምስጋና የምታገለግል የብርሃን ጻድቅ ነህ። እኛም በዚህች ኃላፊ ዓለም ስንኖር ልባችን ወደ ሰማያዊ ርስት እንዲናፍቅ ለመንግሥቱም እንድንበቃ በአማላጅነት እርዳን። ዓለማዊ ምኞትና ሥጋዊ ፍላጎት ከመንግሥተ ሰማያት መንገድ እንዳያወጡን መንፈሳዊ ጥማትንና የቅድስናን ናፍቆት በውስጣችን አሳድር። አባታችን ሆይ በሥራችንና በበደላችን ምክንያት ከቅዱሳን ማኅበር እንዳንለይ በቃል ኪዳን ጥላ ስር ከልለ ወደ ብርሃን መንግሥት ምራን። አንተ የቆምክበት ያ የቃል ኪዳን ስፍራ ለእኛም መጠጊያ ይሆንልን። ቅዱስ አባት ሆይ እንባ በሌለበት ሐዘንና ጭንቀት በማይደርስበት ፍጹም ሰላምና ምስጋና በነገሰባት በዚያች ቅድስት ሀገር ከቅዱሳን ጋር እንድንኖር ማልድልን። ጻድቁ አባታችን ሆይ ሀብተ ማርያም እንደተባልክ ለእኛም የማትጠፋና የማትለወጥ መንግሥተ ሰማያትን እንደ ታላቅ ሀብት ከአምላካችን ዘንድ አሰጠን። በመጨረሻው የፍርድ ቀን በጌታ ፊት ከሚቆሙት ጋር እንድንሰለፍ እናንተ የአባቴ ቡሩካን የሚለውን ቃል እንድንሰማ አማላጅነት አይለየን። አቤቱ ጌታዬ ሆይ በጻድቁ ምልጃና ጸሎት ከቅዱሳን ጋር በሰማይ የምንደሰትበትን ስምህንም ለዘላለሙ የምናመሰግንበትን ጸጋን ስጠን። ውድ የፍኖተ ኤማሁስ ቤተሰቦች የዛሬው መንፈሳዊ ቆይታችን በዚህ ተጠናቋል። እነዚህን ሁሉ ልባዊ ጸሎቶችና የምልጃ ጥያቄዎች በታላቁ ጻድቅ በአቡነ ሀብተ ማርያም አማላጅነት ወደ ፈጣሪያችን አድርሰናል። አስተውሉ፣ ጸሎት ከእግዚአብሔር ጋር የምንነጋገርበት ድልድይ ሲሆን የቅዱሳን ምልጃ ደግሞ ለጉዞአችን ብርታትና ምርኩዝ ነው። ዛሬ የለመነው ሰላም፣ ፈውስ፣ ቅድስና፣ ጽናትም በቤታችሁና በሕይወታችሁ ላይ ተገኝቶ ማየት የሁልጊዜው ምኞታችን ነው። የጻድቁ አባት አቡነ ሀብተ ማርያም ጸሎታቸው፣ ልመናቸውና ምልጃቸው ከሁላችን ጋር ይሁን። በመጨረሻም ይህንን መንፈሳዊ ይዘት ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን
ለሌሎች ወዳጆቻችሁን በማካፈል የበረከት ተካፋይ እንድትሆኑ እጋብዛችኋለሁ። በሚቀጥለው መንፈሳዊ ጉዞ እስከምንገናኝ ሰላም እግዚአብሔር አይለያችሁ። ወስብሐት ለእግዚአብሔር አሜን።